መጨረሻ ዮኒ ማኛ ላይ ምን ትላለህ? ሐሳብ አለ እሱ ላይ? ይቅርብ። እኔ ለምሳሌ እየተቃወምኩት ነው። እኔ በምንድነው የምቃወመው? ፕሮቴስታንቶችን እኛን ወክለ ፕሮቴስታንቶችን የመስለም መብት የለህም እያልኩት ነው። ያ 3-4 ቪዲዮ ምናምን ሰርችበታለሁ። አይመለከተንም። እኛ አንደኛ እኛን ወክሎ ለኛ የተቆረቆረ መስሎ ፕሮቴስታንት ወንድሞቻችንን መስለም የለበትም። ኦኬ ከፈለገ እዛው ችግር አለብኝ ካለ ከፕሮቴስታንቶች ጋር ከነ ኤርሚያስ ጋር ይቅጠማቸው። ከፈለገ እዛው ገብቶ ይቅጠማቸው እንጂ እኛን ወክሎ መናገር አይችልም። የሆነ ጊዜ መጽሐፍ ቅዱስ አላነብም ምናምን እና በዛ ቤት በነበርኩበት ሰዓት ላይ የሆነ አንድ ፓስተር ነበረ ማቀው እሱ እያስተማረኝ ነበርና መጽሐፍ ቅዱስ ከዛ ስለ እመቤታችን ቅድስት ድንግል ማርያም ሌላ ልጅ አላት ሲለኝ ተቆጣው። እውነት ነው የምነግርህ። መቆጣት ብቻ ሳይሆን ለበቃ ደግሜ እንዳላይ ብየው ነው የሄድኩኝና አሁን መጽሐፍ ቅዱስ ላይ ከእያንዳንዳቸው ወንጌላዊ ላይ ስትመለከት የዮሴፍ እጮኛ መሆኗንና የበኩር ልጇን እስክትወልድ ድረስ አላወቃትም ይላል። በጣም ግራ ገባኝ እሱ ነገር እና ሌላም ደግሞ ዝቅ ብለህ ስታይ ደግሞ ይሄ የማርያም ልጅ አይደለምን ወንድሞቹ እህቶቹስ በእኛ ዘንድ የሉም ምናምን ሚል አለ። አይተው ከሆነ እና ያ ነገር በኦርቶዶክሳውያን ልጅ እንደሌለ ነው እኔ እስካሁን ድረስ የማውቀው ለድንግል ማርያም ልጅ እንደሌላት ነው የማውቀው። መጽሐፍ ቅዱስ ላይ ደግሞ የሚናገረው ደግሞ የበኩር ልጇን እስክትወልድ ድረስ አላወቃትም ይላል እና በጣም ግራ ገብቶኝ ይሄን ጥያቄ ለማን ልጠይቅ እያልኩ ነበርና ምናልባት ወይ በውስጥ ከማብራሪያ ጋር ለመጽሐፍ ቅዱስ ጋር አብረን እናየዋለን ወይ ከዚህ ጋር ደግሞ ወይ በውስጥ ወይ በዋትስአፕ ሐሳባችን ጠይቅም ስላሰብኩ ምን አለ መሰለህ በብዙ አማኞች ላይ መጽሐፍ ቅዱስ ብዙዎችም ስለማያነቡት ምናምን ነገር ይሄን ነገር ለመረዳት ትንሽ ይከብዳል። ገብቷል? ምናልባት ግን ይሄን ነገር እኔ ምንም ክሊር ማለት ምንም ግልጽ ነው አልታየኝምና ከኔ ከተሻለ ሰው ብጠይቅ ይሻላል ብዬ አስቤ ነው። በነገራችን ላይ ተርቱሊያንን በጣም ይናደዱበታል። በነገራችን ላይ በጣም ማለት እንግዲህ የትሪኒቲ ሐሳብ እንግዲህ መቼም ከዚህ ሰው የበላይ ያነሳ የለምና ከሚናደዱበት ያው መጨረሻ ላይ እንደው ትንሽ ሰበብ አግኝተው እንደዚህ ነው። በስማ ቆይ አንዴ ሮያል ይሳደባል። ኤርሚያስ ቤትም እንዳታስገቡት ብዬ ተናግሬያለሁ። ሌላ ቦታ መግባት የሌለበት ሰው ነው። ምክንያቱም በጣም ጤነኛ አይደለም። ጤነኛ የሆነ አመለካከትም የለውም። ይጻፍ ምናምን ያው የአባቱ ነው እንደፈለገ ይበል፣ የትም አይደርስም። ገብቷል? ግን ጥሩ አይነት አመለካከትም የለውም። ለወንጌልም ቀና የሆነ ልብም የለውም። በጣም በብዙ መንገድ አስረድቶታል። የሚረዳ አይነትም ጭንቅላትም የለውምና እኔ እንደሱ መሳደብ አልፈልግም። ይሳደብ። የተርቱሊያን on the flesh of Christ የሚለው ላይ ቻፕተር 7 ላይ የጻፈው በጣም የሚገርም ነገር አለ። የሚገርም እና ምንድነው ያለው? for Mary did not remain a virgin። ተርቱሊያን ነው የምነግርህ። remain a virgin after she brought forth her son ይላል። በድንግልና አልቀጠለችም ይላል ተርቱሊያን። የቸርች ፋዘር ነው ማወራ። መጽሐፍ ቅዱሱ ማአት 1000 ቦታ ነው ያለው። 1000 ቦታ ነው ያለው። ኢየሱስ ክርስቶስ እህቶች ወንድሞች እንደነበሩት ራሱ እኮ የኢየሱስ ክርስቶስ ወንድም ይሁዳ ይላል፣ ያዕቆብ ይላል መጽሐፍ። ኢትዮጵያ ያሳተረችው የ2000 መጽሐፍ ቅዱስ ላይም ተመሳሳይ ነው ያለው። በስልክም ላይ ያለውም ተመሳሳይ ነው። በ1954 እንትን ያለው መጽሐፍ ቅዱስም እንደዛው ነው የሚናገረውና 3 ቦታ ነው ከፍቼ ያየሁትና ግራ ተጋባሁኝና ይሄን ነገር እስኪ ምናልባት ይሄን ነገር መጠየቅ ካለብኝ ልጠይቅ። ማለት በኦርቶዶክስ ማለት ነው ያለው ተርቱሊያን ተርቱሊያን ላትም ብዬ ነበር ማለት ብሏል አልኩ። ሪሜን ቨርጂን ሪሜን አላደረገችም ማለት በድንግል እና አስተማረ በነበረበት ሰዓት ላይ ራሱ እኮ ወንድሞችና እናት ውጪ ላይ ቆመዋል ብሎ ጠይቀውት ነበርና ያው ቃሌን የሚሰማ ነው እናትና ወንድሞቼ ምናምን እያለ ነበር ኢየሱስ ክርስቶስ በሚያስተምርበት ሰዓት ማለት ነው።
ጀስት ይሄን ነገር ለመጠየቅ ነበር ነው ሐሳቤ። ጀስት በደንብ አየዋለሁ፣ በውስጥ ግን አይ ብዬ አወራሃለሁ። ማለት አሁን እነሱ ልክ የነሱ ትምህርት የማይቀበሉ የነሱን ትምህርት እንትን የማይሉትን ሰዎች የሚገርምህ እንትን አይሏቸውም። ያው በዛም በዚህም አድርገው ዞር ማድረግ ነው የሚፈልጉትና አሁን ሄልቬዲየስ የሚባለውን የቸርች ፎር ሴንቸሪ ነው አክቹአሊ ሰውና ሜሪ ቦር ይላል። ሜሪ ቦር ሰንስ ቱ ጆሴፍ just as other women bear sons to their husbands ይላል። እንደውም በጀሮም ራሱ ኮት ተደርጓል። ይሄ በጀሮም ራሱ እንግዲህ ያው ጀሮምን ትንሽ እንትን ስለሚሉት ማለት ነው ብዙም ባይቀበሉት የተወሰነ ነገር ማለት ያው መርጠው ስለሚቀበሉ ማለት ነው። እኛም የምናደርገው ነገር ስለሆነ ትምህርታቸው ጋር የማይሄዱት ሰዎች እነሱ በተለይ አይቀበሉም እና በውስጥ ከፈለክ አንዳንድ ነገሮች እናደርጋለን። የቸርች አባቶችንም እንትን ማድረግ ልኬልሃለሁ ዜድዬ ዋትስአፕ ላይ ቢሆን ደውልልኝ፣ ያለውን ነገር ሼር እናደርጋለን። ኤርሚ ቢዚ ስለሆነ በጣም ብዙ ሰው ጋር እንትን ያለ ያስተማረ ስለሆነ ነገም እሑድ ስለሆነ ነገም ቸርች ስለሚሄድ ነገም እዛ አለኝ አስተማሪም ስላለ እሱንም ጀስት ጠይቀዋለሁ። ምናልባት ግን አሁን ከስራ ቆይቼ ወጣሁ ወደ ቤት እየሄድኩኝ ነውና ለዛ ነው አጋጣሚ ሳይ ገብቼ ጭንቅላቴ ላይ እንደተቀመጠ ስለነበር ነው የጠየኩ። በጣም አሪፍ በቃ እናወራለን። ጸጋ ይብዛል ወንድም ይመጣ። አሜን አሜን። እሺ ወንድም እሺ እዚህ ቅድም በተናገርከው ከፈቀድክልኝ ቀጥል። ቅድም ባነሳቸው ዋና አንጓንጓ ሀሳቦች ናቸውና እውነትን ለመግለጥ የምንጠቀማቸው መጽሐፍ ቅዱሳዊ አስተምህሮችን አሳይተሃል። ከዛ ምን ይለዋል መሰለ እኛ እኮ በክርስቶስ እናምናለን፣ እንደውም አንድ ሰው የሚድነው በክርስቶስ አምኖ ሲጠመቅ ይድናል ይለዋል። ለዚህ ችግር የለብንም ይለዋል። ኦኬ ኦርቶዶክስ እንደዛ መታመን ከሆነ በየድነት ትሩፋት በዳግመኛ ልደት ውስጥ አንዱ የምናገኘው ልጅነትን ነው አይደል? እግዚአብሔር ልጆች ሆነናል ማለት ነው። እንግዲያውስ ልጆች ከሆንን የእግዚአብሔር ልጆች ከሆንን በአባትና በልጅ መካከል ያለው አይነት ህብረት በእኛና በእግዚአብሔር መሃል አለ። ሰው ልጅ ከሆን የመላእክትን አማላጅነት ምን ያደርግልኛል? እግዚአብሔር አባቴ ከሆነ ከእግዚአብሔር ጋር ቀጥታ ሪሌሽንሺፕ ማድረግ ይችላል፣ ወደሱ መጸለይ ይችላል። ልጅ ስለሆንኩ መንፈስም ሰጥቶኛል፣ መንፈስ ቅዱስ በእኔ ውስጥ ያድራል። አባ ብለን የምንጮህበትን የልጅነትን መንፈስ ተቀብለናል። የድንግል ማርያም አማላጅነት የቱ ጋር ነው የሚያስፈልገኝ? የሰማዕታት አማላጅቱ ጋር ነው የሚያስፈልገኝ። እነሱ በሚሉት መንገድ እንኳን ሄደ ልጅነቱን የሚቀበሉ ከሆነ እኔ አባቴን ለማግኘት ጎረቤት ጋር መሄድ አለብኝ ወይ? በጥበቃ ማናገር አለብኝ ወይ ደግሞ ቤት ውስጥ ባሉ አገልጋዮች ነው አባቴን ማገኘው? ለዚህ መልስ የላቸውም እና ብዙ ነገሮቻቸውን የሚያፈርስ የእግዚአብሔር ቃል አስተምሮ በመጽሐፍ ቅዱስ ውስጥ አለ። ግን ዋናው እኔ የተረዳሁት አንቲክራይስት እንደሆነ ኦርቶዶክስ በክርስቶስ አታምንም፣ የክርስቶስን የአገልግሎት ትሩፋት አትቀበልም። ቀደም አንተም እንዳነሳው ክርስቶስን የጋረዱ ብዙ ነገሮችን አርሴማን አምጥተዋል። ቅዱስ ሚካኤልን፣ ገብርኤልን፣ መላእክቶችን፣ ስዕለ አድኖን፣ ታቦትን ብዙ ነገር በማምጣት የኢትዮጵያ ሕዝብ ክርስቶስን እንዳያውቅ ጋርደዋልና ይሄንን እንግዲህ እግዚአብሔር ይግለጥላቸው። ይሄ ነው አንዱ ቻሌንጅ እነሱ ማድረግባቸው። ለይንስ ጠይቃቸው መልስ የላቸው ወይ ያስወርዱኛል ወይ ሰድቡኛል፣ አይቀጥሉም። ኦልሬዲ መጽሐፍ ቅዱሳዊ ማስረጃ ስለሌላቸውና ቴንኪው እቺን ለመናገር ነው የገባሁት። እውነት ነው። በቃ ትክክል ነው። ተባረክልኝ። እሺ አንድ ሰው ናልን። እሺ እኔ በጣም ነው የገረመኝና በጣም ሸክም ዜድና ለኤፍሬም ሸክም አለኝና ዜድዬ አንድ ነገር ልበልህ ወንድሜ። እሺ በፍጹም በቃ አንተ አሁን እዚህ ጋር አሁን ቅድም ስሰማው በፍጹም ከሰው ብቻ አይደለም ከሌላ መንፈስ ነው አታክ ሊያደርግ ነው ከዚህ ቦታ ላይ ዜድ ይኸውልህ አንተ ጋራ የበሰለ የሚበላ ፍሬ አለ ወንድሜ። በጌታ ፍቅር ነው የምመክር። በእውነት ለምድር የሚሆን ነገር አለ። ዝም ብለህ በርትተህ እኔ ከዚህ በፊት ጸልይልህ ነበር በቃ ተዋለው ስትል ከአንድ ልጅ ጋር አንተም ብለህ አይሰራም እንደዛ አይነት ነገር። ኢየሱስን እያየ
የሚሰጥህን አክሊል እያየ ወደፊት ትቀጥላለህ። ኖርማሊ አሁን በአሁኑ ሰዓት ማህበራዊ ኑሮና ጌታ የተቀላቀለበት ነገር ስላለ ማህበራዊ ኑሮና ጌታን የቀላቀለን ጴንጤ አትስማ። ጌታን ብቻ እያየ ወደፊት ተራመድ። እኔ ጌታ እንደው ዛሬ እንደው እግዚአብሔርን ያገናኘን ብዬ ነው የማስበው። ሸክም አለኝ ለአንተና ለኤፍሬምና እግዚአብሔር ይባርክ ተባረክ። ይሄንን ለማለት ነው ቅድም አስገባ። አሜን። በጣም ይቅርታ ብዙ አንተም እየጠየቅ ነበረ ትንሽ እንትኖኝ ስለነበር አልተቀበልኩም ነበር። ጌታ ይባርክ። ዋው ይገርማል። በቃ እንደዚህም አይነቶች ነው ለካ አያችሁ። እኛ አሁን ይመስለናል አንዳንድ ጊዜ ለካ ጌታ ከኋላ ሰራዊት አለ። ጌታ ይባርክ በእውነት ለመናገር ማለት ነው። እንደዚህ የምታስቡን ሰዎች ስላላችሁ ያለውን ችግር የምታውቁ ሰዎች የምናገለግልበትን በነገራችን ላይ ኢዚ አይደለም። በተለይኛ በውጭ የምንኖር ሰዎች የምታውቁት ነው። በብዙ ነገር ነው። አሁን እንግዲህ ኦልሞስት 1 o'clock in the morning ይሆናል። ትላንትና ኦልሞስት 3 ከምናምን ነው የተለያየ ነው። ከዚህ ኦልሞስት ነግቶ ማለት ነው። አልተኛውም ብዙ ሰዓት ዛሬ። ግን ደግሞ ጥሪያችን ስላለብን ነው። ጥሪ ስላለብን በቃ አያስቀምጠንም። በጌታ ፊት የምነግራቸው ድሩሪ 0.05 ሳንቲም ከቲክቶክ ምናምን ማገኘው የለም። ገንዘብ ነው ሉዝ ማረገው፣ ጊዜ ነው ሉዝ የምናደርገው። ግን ያንን ሳደርግ ግን በደስታ ነው። ለምን? የሰማዩ በሰማይ ያለው እኔ ምን የትኛውን አውቄስ ነው? እኔ እኮ ማንም አይደለሁም እኮ በጌታ ፊት ነው የምነግራቸው። ጌታ ስለረዳኝ እኔ እኮ አሁን ይሄ ወንድማችን ወንዴ እናይል ምናምን እኮ እዚህ እንደኔ ቢመጡ እኮ ከኔ በለጥ ላይ ያገለግሉ ይችላሉ። አሁንም ያገለግላሉ። ግን ትልቁ ነገር ምንድነው? እኔ እግዚአብሔር ምናልባት አንዳንድ ጊዜ ጳውሎስ በእኔ ሊጠቀም ከፈለገ አይደል ልጁን በእኔ ሊገጽ በፈለገ ጊዜ ከስጋና ከደም አልተማከርኩም። በቃ አሜን ብዬ ተቀብዬ ስራዬን ቀጠልኩኝ አለ። እኔ ሁሌ የምነግራችሁ ነገር አለ። ያ አንድ ጊዜ ነው የገባኝ። ያ ሰነፉ ገበሬ ማለት ባለ እርሻው መጣና ለአንዱ 1 ፍሬ ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 5 ሰጠው። 5 ያለው 5 አፍርቶ 10 አድርጎ ጠበቀ። 2 ያለው 2 ጨምሮ አፍርቶ 4 አድርጎ ጠበቀ። 1 ያለው ግን ወስዶ ቀበረው ይላል። እና ይገርመኛል ሲመጣ ያ ባለ እንትኑ ሲመጣ ባለ እርሱ ሲመጣና ሲጠይቀው አንተ አለው። እኔ በጣም ነው የሚያስቀኝ እሱ ሰራተኛው ማለት እንዲህ አለ። አንተ አለው አንብባችሁታል እዚህ ጋር አንተ እኮ ንፉግ ነህ፣ ገበሬ ነህ እና ካልዘራህበት ቦታ እንትን የምትጠብቅ ነህ አለ። እንዴ ሰጥቶታል እኮ አንድ ሰጥቶታል። አንድም ቢሆን እንድትቀብረው ሳይሆን አንዱን እኔ በነገራችን ላይ ክፍሉ እንዲሁ ነው። 2 የተሰጠው 4 ማድረግ ነው የተጠበቀበት። 2 የተሰጠው 10 ማድረግ አይደለም የተጠበቀበት። 5 የተሰጠው 10 ማድረግ ነው የተጠበቀበት። ይሄ 2 ማድረግ ነበር የሚጠበቅበት። እንደዛኛው 4 አይደለም፣ እንደዛኛው 10 አይደለም። አየህ፣ ለዚህ ነው አንዳንዱ ሰው በ500 ቪው ያገለግላል፣ አንዳንዱ ሰው በ5000 ቪው ያገለግላል፣ አንዳንዱ ሰው በ10 ቪው የሚያገለግሉ አሉ ቁጭ ብለው። አንዳንዱ እንደኔ ደግሞ ያለው በ150 እስከ 200 ቪው ያገለግላል። አለቀ፣ በቃ አለቀ። እኔ እዚህ ያመጣኝ የቪው ብዛት አለ፣ እዚህ ያመጣኝ የስጦታ ብዛት አለ። የአገልግሎት ጥሪ ነው እንጂ ወንድሞቼ፣ ጌታ ኢየሱስ ይባርክና አይደል። በቃ እኔ አሁን እንደዚህ አይነት እንዴት ኢንከሬጅ እንደሚያደርግ አዎ፣ ካራክተራችን ማተር ያደርጋል። ትክክል። ወንጌልን ስንሰብክ በጣም ቋንቋዎቻችን መስተካከል አለባቸው። አልክድም። የማገለግለው አየህ፣ አንደኛ እግዚአብሔርን ስለማገለግል፣ ሁለተኛ ደግሞ የማገለግላቸው ሰዎች ልባቸው የተከፈተ እንዲሆን። ግን ደግሞ ልብ መከፈት ማለት አሁን ይሄንን ነገር ስናገር ኢየሱስን ሰው አምኖ በኢትዮጵያ ኦርቶዶክስ ቤተክርስቲያን አይቆምም፣ አይኖርም፣ ማነው አይድንም። ይሄንን ግን አምኖ ይድናል ብዬ ስል በዚህ ልትናደድብኝ ከተናደድክ ምንም ላደርግ አልችልም። ይሄ አሁን የሚያናድድ ከሆነ ምንም ማድረግ አልችልም። ምክንያቱም ይሄንን ስነግርህ እንዴት እኔን እንደሚያበሳጨኝ እውነቴን ነው ማወራ፣ ስላነበብኩት ማለት ነው። ስላነበብኩት እንዴት ነፍሴን ነው የሚያበሳጨው። ያንን እኮ ዋጥ አድርጌ ነው ቀስ አድርጌ እንደምንም አድርጌ የምነግርህ። የሚገርመው
ለምን አንተም እንዳትሸሽ እንድትሰማኝ ነው የምነግርህ እንጂ ይሄንን አንብበህ እኮ አንዳንድ ጊዜ እኮ በነገራችን ላይ አንድ ነገር ልንገራችሁ፣ ጌታ ኢየሱስ ምስክሬ ያማል እኮ ነው የምላችሁ። ቤተክርስቲያን ነኝ ከምትል ቤተክርስቲያን ለዲያቆን ሄኖክ የሚባለው እኮ የኔ ፔጅ ላይ አለላችሁ። እንደውም በመድረክ ላይ ራሱ አንድ ጊዜ ስብከት ስሰብክ አንዱ ብዬ ተናግሬ አንዱ እንዲህ ሲል ሰማሁት ብዬ ራሱ በመድረካችን ላይ ራሱ ሰበኬው ማለት እሱን በመካከል አስገብቼ እሱን ንግግር ዕብራውያንን ምዕራፍ 7ን ሳስተምር አንድ ጊዜ እሱን ራሱ አስገብቼ ምሳሌ አድርጌ ሰጥቻለሁ። በቤተ ክርስቲያናችን ራሱ ለመዳኔ አንተ ማነህ? ለመዳኔ ኢየሱስ ብቻ በቂ ነው እንዴት ትላለህ? ይልሃል። የት ክርስቲያን ነኝ በምትል ቤተክርስቲያን ውስጥ ያለ አገልጋይ ዲያቆን። ቤተክርስቲያኒቷ ግን እንዲህ አይባልም እኮ ያለችበት ቦታ የለም ያለችበት ቦታ የለም። ዲያቆን ሄኖክ እንዴት እንደዚህ ትላለህ? አይባልም እንደሱ። ኢየሱስ ለመዳን በቂ ነው ያለችበትና እርማት የሰጠችበት ቦታ እንኳን የለም። ይመጣል ዲያቆን ሕዝቅያስ የሚባለው ታላቁ ኬኮ እሱ ብቻ ይሻላል ለኔ እንትን የሚሰጠኝ ቋስ እሺ ናገባ ግን አንድ ቺል ጨርሳታለሁ። ኬኩዬ ወንድማችን እንትን አርግና ሪኩዌስት አርግና አስገባ። የሚገርማችሁ እሺ አስገባለሁ። የሚገርማችሁ አንድ ነገር ልንገራችሁ። ዲያቆን ሕዝቅያስ የሚባል እዚህ አሜሪካ ውስጥ ያለ ሰው ዲያቆን ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም፣ ስላሴ ከሌለ እግዚአብሔር የለም ብሎ ያስተማረ ሰው ነው። የስላሴን ኤግዚስተንስ በማርያም መገኘት ላይ ያቆመ ሰው ማለት ነው። ቤተክርስቲያን ግን ይህን ሰው አላወገዘችውም። ሲሆን ቤተክርስቲያን እንደዚህ አይነት ነገሮች ይሄ ከጴንጤ መምጣት የለበትም። ከጴንጤ መምጣት የለበትም። እንዲህ አይነት ነገሮች ቤተክርስቲያን አስተምሯን ማየት አለባት። ኦኬ ማየት አለባት። አይ ይሄ እኮ እንደዚህ አይባልም። አዎ ቁጭ በልና ተማር። አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ዛሬ እኮ ተጠልፋለች እኮ ባስተምሮቷች። የጴንጤ ውስጥ ያለ እንቅስቃሴ እኮ እየገባ ነው ያለው ቤተክርስቲያኒቷ ውስጥ። ቤተክርስቲያኒቷ እኮ በተለይ ሴንትራሊዝም ትምህርቷን ሴንትራላይዝ በማድረግ አንድ ህንጭኒ ውስጥ ያለ ኢትዮጵያ ውስጥ የሆነች ገጠር ውስጥ ያለች ማርያም ቤተክርስቲያን የሚሰበከው ነው ዲሲ የሚሰበከው። ዲሲ እዚህ ብትመጣ የዲሲ ማርያም ቤተክርስቲያን የሚሰበከው ደሴም ስብከት ነው የሚሰበከው። ለምን? ሴንትራላይዝ ስለሆነች በአንድ ጥላ ስር ያለች ስለሆነ። ይሄ የሚያስደንቅ ማንነቷን ብርታቷን ቤተክርስቲያኒቷ። ትልቁ ችግር ምንድን ነው ግን? ትልቁ ችግር ምንድን? አሁን ከኛ ቤት የሄዱ ከኛ መጽሐፍ ቅዱስ በዮሐንስ መልእክት ላይ ምዕራፍ 3 ላይ ሲናገር ከኛ ወጡ እንጂ በእኛ ዘንድ አልነበሩም ያላቸው ከኛ ወጣን የሚሉ ሰዎች አሉ። ለምሳሌ ንግድ የሚሰሩ እዛ ቤት ውስጥ ሊትራሊ እዚህ ስላልተሳካላቸው ከዚህ ወጥተው ንግድ እየሰሩ ያሉ ሰዎች ዛሬ ላይ ማለት ቤተክርስቲያኗን ነጋድ እዚህ ቤት ሆነው እኔ ለምሳሌ ሁለቱም እዚህ ቤት የነበሩ ጊዜ ከኔ ጋር አይስማሙም ነበር። ለምን ነው አይስማሙት ከተባለ እኔ ሐሰተኛ ነቢያትን አልደግፍም፣ ሐሰተኛ አስተማሪዎችን አልደግፍም። ኦኬ ሰው መንፈስ ነን የሚሉ በዚህች ቤተክርስቲያን በዚህች በወንጌል አማኞች ጥላ ስር ነን የሚሉት አልደግፍም፣ እኔ አልቀበልም። እንደዚህ ያስተምረው እዚህ ያሉ እኮ ቤት ከፍተው እኮ እኔ ጋር እኮ በውስጥ እኮ ስንጨቃጨቅ የምንኖር ሰው እኮ በውስጥ በኩል ማለት ነው። ለምን ከተባለ አልቀበልም እኔ እንደዚህ አይነት ነገር። ለምሳሌ ሶፍት የሚያስበላ ሰው አልቀበልም እኔ። ኢየሱስ ሰይጣን የሚል ሰው አልቀበልም እኔ። እዩ ጩፋ አልቀበልም እኔ። ለምን የፈለግከውን አትሆንም? አልቀበልም።
ይሄ እነሱ እኮ አሁን አንዱ አሁን እዛ ሄዶ ለቤተክርስቲያን ጠበቃ መስሎ በየቦታው እየሄዱ ገንዘብ ከሚሰበሰቡት መካከል የሆነው እኮ ቤት ከፍቶ እኮ በማያውቀው ልክ አይደለም አቁም፣ እነዚህ ሰዎች ሐሰተኛ ነቢያት ናቸው ስንል እኮ በዚህም ቤት እያለ እውቀት የለውም፣ እዛም ሄዶ እውቀት የለውም። ያለ እውቀት ቤተክርስቲያኒቷ የማትለው ነገር እያሉ ዛሬ የሚያደርጉት ነገር የምታየው ቤተክርስቲያኒቷ ቆም ብላ ማየት አለባት። ይሄን ያነሳሁት ለምንድን ነው? አይ ቆይ ቆም በይ፣ ልክ አይደለም፣ ቆም በል አንተ ልጅ፣ አንቺ ልጅ ቆም በይ፣ ተው፣ እዚህ ጋር እንደዚህ አይባልም፣ ዲያቆን እዚህ ጋር እንደዚህ አይባልም እያለች እያስተካከለች መሄድ መቻል አለባት። ስለዚህ ያነሳሁላችሁ ምንድን ነው? ትምህርቶች የኢትዮጵያ ቤተክርስቲያን ውስጥ ያሉ ትምህርቶች እየተበረዙ የሄዱበት የሆነ ጊዜ ላይ እየሳቱ ሄደው ዛሬ ያሉበት ነገር እየደረሰችበት ነው። የአንድ ጊዜ የሁለት ጊዜ ሳይሆን የብዙ ዘመን ውጤቶች ናቸው ዛሬ ተደርቦ መጥተው ዛሬ ላለችበት ነገር የበቃቸው። የኢትዮጵያ ቤተክርስቲያን ብትስተካከል እኮ እኔ ቆርቆሮና እዚህ እንደውም እኮ ሙቀቱ ራሱ እኮ ያስቸግረናል እኮ ቆርቆሮ ኃይለኛ ዝናብ ፀሐይ በሆነ ጊዜ እኮ ምርጥ እኮ የድንጋይ እኮ ቤተክርስቲያን እንትኖች ጥላ ያላቸው እኮ እንትን አላት እኮ ቤተክርስቲያኒቷ። ምን ያደርግልኛል እዚህ መከበት? ምንም እኮ የትኛውም ጴንጤ ብትጠይቀው እኮ አንድ ብትሆንልን ቤተክርስቲያን ደስ ይለናል። እሺ ኬኩዬ ተባረክ፣ ስለማከብርህ ወንድሜ ዜድ አላው ኬኩ የጌታ ይብዛል። አሜን። በስመ አብ አምሮብሃል። ክብር ለኢየሱስ ይሁን። ምን እናርግ ብለን ነበር አባቴ። እስቲ ጌታ ልቀበል። እኔም ባኩ ማርኛል ጌታ መቀበል ፈልጌ ነበረ። እንደ ዮኒ ማኛ በት ልበል እስኪ እባክህ። ኑሮን በጣም ተወዷል። እንደምታየው ነው ዜድዬ። ይኸው የኢትዮጵያ ኑሮ ከባድ ነው። ምን ትላለህ? ኬኩዬ በነገራችን ላይ አንድ ነገር ልንገርህ፣ ታውቃለህ አይደለ? ከባዱ ነገር እኛም ጋር እናንተም ጋር ነገር ያከበደው ነገር ሆድ ለመሙላት የሚመጡ ሰዎች ናቸው እኮ። እኔ ሞዴል ሉምላ ታዲያ አንተ ምን ነው ምቀኛ ለምን ትሆንብኛለህ? ዮኒ ማኛን ለወደ እኔ ጋር ለወደ የሚሆን ነገር የለም ለነፍስህ እንጂ ማለት ለነፍስህ የሚሆን ነገር ነው ያለ። መጽሐፉ ሲናገር በመጀመሪያ ጽድቁንና መንግስቱን እሹ ሌላው ይጨመራል፣ ካልተጨመረም የራሱ ጉዳይ ነው እኮ። እሱን ለሁሉም አርጉታ። ለማን ለሁሉም እንደዛ በልና ስበክ። አንዱን እኔ አንተ ወንድም ምሳሌ አለውልህ አንተ ወንድም ምሳሌ አለውልህ። በእጆቼ ሰርቼ መከራይቼ ሁለት ስራ እየሰራው ቤተሰቤን እየደጎምኩ ኑሮዬን እየኖርኩ ያለሁት ያለምንም ከማንም ገንዘብ ሳልወስድ ከቤተ ክርስቲያን ሳልዘርፍ፣ እንደውም ይኸው እንደምታየው ጊዜንም ገንዘቤንም ሁሉ ነገር እያወጣው እንደምታየኝ አለሁኝ። እኔ ወንድም ምሳሌ ያለው ማለት ነው። ሳልዘርፍ የለም ነው የማንም ዶሮ ሳንቲም እዳ የሌለብኝ። ኦኬ። አይ እኔም እኮ እንዳንተ እኮ ነኝ። ግን አሁን ምንድነው መሰለህ ዮኒ ለምሳሌ እንደ አንበሳ በአንበሳ አድርጋችሁት እንደዛ በቃ ፓስተርም አድርጋችሁት ምናምን ሲከራከር ነበረ። እኔ አያገባኝም። ለምን መሰለህ ማያገባኝ የሰዎችን ለውጥ እኔ ማወቅ የምችልበት እንትን የለኝም። ግን ከመጀመሪያም ግን እኔ ሪዘርቬሽን ነበር በአንዳንድ ነገሮች። እኔ የኔ ሐሳብ ታላቁዬ የኔ ሐሳብ ምን እንደሆነ ልንገርህ። ወንጌል አንድ ኬኩ ከቤቱ ሲወጣ በመንገድ ሲያልፍ የተበጫጨቀ ልብስ ለብሶ ቁጭ ብሎ ሊስትሮ የሚጠርግ ልጅ አለ አይደለም? ኬኩዬ በመንገድ ስታልፍ የምታየው ወጣት ልጅ የ20 ዓመት ጎለምሳ ምንም ልብሱ የተቀደደ ቲሸርት ያደረገ ሊስትሮ ምናምን ያዜመ ሊስትሮ የሚጠርግ ልጅ አለ አይደለ? የክርስቶስ ኢየሱስ ደም ለዛም ልጅ ለዮኒ ማኛም ለዶናልድ ትራምፕም ለሩሲያው ገዢም በዓለም ላይ ሀብታም ለተባለው ኤለን ማስክም ለሁሉም ለሰው ልጆች ሁሉ በእኩልነት የፈሰሰ ደም ነው እኔ ጋር ኬኩዬ። ስለዚህ እኔ ጋር ስትመጣ የዮኒ ማኛ ነፍስ የተለየ ቦታ የላትም በጣም። ስለዚህ ሪዘርቬሽን በጣም ማንም ሰው እውነተኛ ድነት ሲያገኝ እንደሚደሰተው እደሰታለሁ።
ከዚህ ውጭ ግን የተለየ አመለካከት ግን ለማንም የለኝም ወንድምነት እኮ በቃ እኔ ቡርቴ ጋር ሄዳለሁ። በቃ አንተ ቢቀርክ አንተ ስለምትሻለኝ ነበረ። አንተ በደስታ አይ እኔ የእሷንም እንትንም አልቀበልም። ስለዚህ አንተ ይኸውልህ እኔ በነገራችን ላይ ወደ ሰው እንድትመጣ አልጠየቀህም፣ አልመክረህም። እሺ ወደ ሰው እንድትመጣ አልመክረህም። በተቻለህ መጠን በጽድቅ የሚያገለግሉ አገልጋዮች አሉ። ወንድዬ ትንሽ ረበሸኝ። ቆይ እንትን ሚውት ማድረግ አልቻልኩም፣ መልሼ አስገባሃለሁ። ረበሸኝ ትንሽ። ይኸውልህ ኬኮሻ በየትኛው መጽሐፍ ቅዱስ ክፍል ላይ ወደ እዚች ቤተክርስቲያን ሂዱ ወደዚህ ቤተክርስቲያን ሂዱ የሚል መጽሐፍ ቅዱስ እንትን የለንም። ሰው የሚድነው በክርስቶስ ኢየሱስ ሲያመን ነው። ክርስቶስ ኢየሱስን በብቸኝነት በዋናነት ለመዳኔ በቂ ነው ብሎ ሰው ሲቀበል እግዚአብሔር ለሰው ልጆች ሁሉ የሰጠው መዳኛ እሱ ነው ብሎ ሲል ያኔ ነው እንትን የሚለው። በነገራችን ላይ ኬኩሻ አንተ ጥሪ ካለብህ እዛም ሆነ መለወጥ ትችላለህ። እዛም ሆነ መለወጥ ትችላለህ። እንደውም አንዳንድ ጊዜ ባትመጣ ይሻላል። እውነቱን ንገረኝ ካልከኝ እዚህ የሰው ቁጥር እጥረት የለም። ስለዚህ ብትመጣ ምንም የምታደርገው ነገር የለም ማለት ህብረቱ በቃ ይሄ ህብረት እዚህ ከመጣሁኝ እንደው አብሬ ልሆን እንደው የተለየ ነገር ላድርግ ብለህ ከመጣ ማለት ከኔ ጋር ህብረት ለማድረግ ከፈለክና ኦኬ። ስለዚህ ኦርቶዶክስም ይድናል ማለት ነው። ኦርቶዶክስ ሆነ ይኸውልህ እኔ ኦርቶዶክስ ሆነ አትድንም አይደለም። ይኸውልህ በደንብ ስማኝ። ኦርቶዶክስ ሆነ አትድንም አይደለም። ኦርቶዶክስ ሆነ ግን እኮ ለዚህ እኮ ነው አንተ ኦርቶዶክስ ሆነህ ግን ይኸውልህ ታላቁ ኬኩዬ ኦርቶዶክስ ሆነህ ግን እንዴት ነው ምንድነው ካልክ ግን አየህ አሁን እሱ ጋር ነው ጥያቄ። ቤተክርስቲያን አንዳንድ ነገሮች አሁን ቀደም ስንላቸው የነበሩትን ነገሮች ማስተካከል እንዳለባት አውቀህ በዛችው ቤተክርስቲያን ውስጥ እየታገልክ አስተካከል። በደንብ ስማኛው ምልህን ነገር ማለት ምንድነው? ለምሳሌ አንድ የምታስተካክለውን ነገር ላስረዳ። እሺ ለምሳሌ የኢትዮጵያ ቤተክርስቲያን አሁን እዚህ ጋር ለምሳሌ ወደ ሞቱ ቅዱሳን ጸሎት ይደረጋል። እንደ ኬዝ ነው ማነሳል። አሁን እያወራሁበት ያለው እሱ ስለሆነ ማለት ነው። ለምሳሌ የክርስቶስ ኢየሱስን መካከለኝነት ቤተክርስቲያን ብዙም ቫልዩ እየሰጠችው አይደለም በዛሬ ጊዜ። አንተም ታውቃለህ ይሄንን ብዙ እናወራበት ካለ አሁን መካከለኛ ነው ወይስ ፈራጅ ነው በዚህ ሰዓት? ክርስቶስ እኮ እሱን እኮ ነው የምልህ። አየህ ኢየሱስ መካከለኛ አይደለም ፈራጅ ነው። አሁን እዚህ ላይ ብቻ ለምን ዲቤት አንገባም? እዚች ላይ ብቻ ዲቤት ለመግባት አቅሙ አለ? ካሁን ከኔ ጋር ዜድ አሁን እናውራ ምን ችግር አለ? እንቀጥል። እኔ እናንተ አሁን እንቀጥል። እኔ እኮ ይገርመኛል እኮ። ቆይ መካከለኛ እንቀጥል። ቆይ ናይልሻን ላውርደውና ይሁን ችግር የለውም። አይ በቃ እኔ እናንተ እንቀጥል ብዬ ነው እዚህ ጋር አሁን ኢየሱስ ክርስቶስ አሁን መካከለኛ ማለት ምንድነው? መጀመሪያ ዲፋይን አድርገው እስቲ። አንተ እኮ ነው አንተ ትቀጥላለህ፣ ከዛ ደግሞ የራሴን እንቀጥላለሁ፣ ከዛ በኋላ እንተያየቃለን ማለት ነው። እኔ አሁን ያለሁበት ቦታ ለመነጋገር የሚመች ቦታ አይደለም ያለሁት። አይ ስላልከኝ እኮ ነው አሁን እንግባው ስላልከኝ ቀን ያዝልኝና በዚች ላይ ብቻ ነው። አሁን ክርስቶስ በዚህ ሰዓት አሁን ፈራጅ ነው ወይስ መካከለኛ ነው በሚለው ላይ ብቻ ነገ እኔ እናንተ ከፈለክ ነገም ስለምከፍት ቤቴ እዚሁ ስለሆንኩኝ ነገ ከሰዓት እችላለሁ። በአንተ ማታ በእኔ ትንሽ ወደ ከሰዓት አካባቢ መግባት እችላለሁ። ማታ ስንት ሰዓት ማለት ነው በእኛ? አሁን እናንተ ጋር ጠዋት ነው ዛሬ አይደል? አሁን 3 ሰዓት ነው ገና። አሁን ከቤተ ክርስቲያን ገና እየወጣሁ 3 ሰዓት ነው በቃ። ስለዚህ በእኔ ማታ ማለት አሁን በእኔ ቀን ማለት ነገ በአንተ ማታ ማለት እሑድ ማለት ዛሬ እሑድ ነው ጠዋት። በአንተ ጠዋት ነው ኦልሬዲ ይለካል። በእኔ ጠዋት ነው። ስለዚህ የአንተ ማታ ማለት አሁን ዛሬ ማታ አንተ አሁን ዛሬ ነው ያለው። ዛሬ ማታ ወደ በኢትዮጵያ ወደ ቴና ከምሽቱ 3 ሰዓት አርሰን ሼር አድርገኝ። ፎሎ አድርጌያለሁ። እገባለሁ ግኝና ከዛ በኋላ እመጣለሁ። በቃ አንተማ እኔ ፎሎ አድርጌያለሁ ከዚህ በፊት እኮ። ስለዚህ ለዛ ነው የመጣው። ስለዚህ እኔ እንደገባውን ሼር አደርጋለሁ። አብረን እዚህ ጋር እንወያያለን፣ እንደ ውይይት እናደርገዋለን። የግዴታ አንተን እኔ ጥሎ ለመሄድ ሳይሆን በቃ ማለት በትክክል ውይይት እናደርገዋለን። እኔ እናንተ ቆንጆ ውይይት ጊዜ ወስደን ደስ ይለኛል። እንደዚህማ
በጨዋነት ደስ ይለኛል። ግን እስቲ ግን የመጨረሻ ዮኒ ማኛ ላይ ምን ትላለህ? ሐሳብ አለ እሱ ላይ? ይቅርብኝ። እኔ ለምሳሌ እየተቃወምኩት ነው። እኔ በምንድን ነው የምቃወመው? ፕሮቴስታንቶችን እኛን ወክለ ፕሮቴስታንቶችን የመስለም መብት የለህም እያልኩት ነው። ያ 3-4 ቪዲዮ ምናምን ሰርችበታለሁ። አይመለከተንም። እኛ አንደኛ እኛን ወክሎ ለኛ የተቆረቆረ መስሎ ፕሮቴስታንት ወንድሞቻችንን መስደብ የለበትም። ኦኬ ከፈለገ እዛው ችግር አለብኝ ካለ ከፕሮቴስታንቶች ጋር ከነ ኤርሚያስ ጋር ይቅጠማቸው። ከፈለገ እዛው ገብቶ ይቅጠማቸው እንጂ እኛን ወክሎ መናገር አይችልም። ምክንያቱም እኛን ትላንትና ሙልጭ አድርጎ ሲሰርበን ነበረ። ሙልጭ አድርጎ እንዳንተርፍ አድርጎ ብሞት ይሻለኛል፣ ልጆቼ ቢሞቱ ይሻላል፣ ዛሬ ድፍት ብንል ይሻላል እያለ የነበረ ሰው አሁን ዛሬ እናታችን ተነካች፣ ኦርቶዶክስ ተነካች ምናምን እንደዚህ የሚባል ነገር እኛ አንሰማውም። ያው ታውቃለህ፣ እኛ ቤት የአገር አለቅላቂ አለ። በተለይ እነዚህ ሴቶቹ ያለቀልቃሉ። ዮኒዬ የኔ ጠንበለል፣ የኔ ጌታ፣ የኔ ሙሽራ አቤት ምናምን አይሉታል። እኔ በጣም ግርም ይለኛል። ትላንትና ያረገብንን ነገር ረስተው ማለት ነው። እነዚህ ምን መሰለህ ኮሻ አሁን አይ ወንድማችን እኔ እውነት ለመናገር ኢንፍሉዌንሻል ሰው ነው። ማናችንም እንደምናውቀው ማለት በዓለምም ቢሆን በብዙ ነገር ቢሆን ልጁ ብዙ ያሳለፈው ውጣ ውረድ ስላለው ቀላል ሰው አይደለም። ማለት ብዙ ነገሮችን የሚያጠፋውንም ያህል የሚያለማቸውም ነገሮች ደግሞ ይኖራሉ። መስራት የሚችል ሰው ነው። አንዳንድ ነገሮችን ያው ችኮላዎች ይኖራሉ። በዛ ሴንስ ብናየው ጥሩ ነው ብዬ አስባለሁ። እኔ ለምሳሌ የመጣበት መንገድ መጀመሪያም በተወሰነ መልኩ እኔ ብዙ የሚያረካኝ አልነበረም። ግን እግዚአብሔር ግን ደግሞ እግዚአብሔር ይችላል። እግዚአብሔር አንዳንድ ነገሮችን ለመልካም ይለውጣል ብዬ አምናለሁ። ስለዚህ ይሄ ልጅ ነገ በሚገርም ሁኔታ እውነተኛ ለውጥ ሊለወጥ ይችላል። እኔ በሰው ተስፋ አልቆርጥም፣ በእግዚአብሔር ግን ተስፋ አልቆርጥም። ገዳይ የነበረው ምዕራፍ 7 ላይ እስጢፋኖስን በፊርማው ለዛውም ከገደሉት ከወገሩት በኋላ እስጢፋኖስን እግሩ ስራ መጡና ጨርቁን ጣሉለት ይላል መጽሐፍ ቅዱስ። ሳውል እግር ስር ያንን ሳውል እግዚአብሔር ለዛውም ደግሞ ሳውል ለዛውም ደግሞ ከቀያፋ የኢየሩሳሌም አልበቃ ብሎት ወደ ደማስቆ እኮ አጽፎ እኮ የሚሄድ ሰው ጌታ ኢየሱስ በመንገድ ላይ ተገናኝተው ታሪኩን ነው ዳይሬክሽኑን እንዳለ ሲለውጡት እንመለከታለን። በሁለት ጥያቄ ማለት ነው። ሁለት ጥያቄ ብቻ ነበር የጠየቀው ጳውሎስ ኢየሱስን፣ አንተ ማነህ? ምን እንዳደርግ ትወዳለህ? ጳውሎስ እነዚህ ሁለት ጥያቄ ነው የጠየቀው። አንተ ማነህ ሲለው አንተ የምታሳድደኝ ማንም። ጳውሎስ በዘመኑ ኢየሱስን አሳድጃለሁ ብሎ አያውቅም። ጳውሎስ የሚያሳድደው የነበረው ሐዋርያቱን ነበር። ግን እንግዲህ እስጢፋኖስን ያስገደለ ሰው ግን ኢየሱስ ምን አለ? አንተ የምታሳድደኝ። የሚሳደደው ክርስቲያን ሲሳደድ የሚሳደደው ኢየሱስ አብሮ ስለሚሳደድ ማለት አንተ የምታሳድደኝ አለው። ሁለተኛ ምን እንዳደርግ ትወዳለህ ሲል ነገረው ምን ማድረግ እንዳለበት። ሰው አዘጋጅቻለሁ፣ ምን እንደምታደርግ ያሳይሃል። አይኑ ውር ሆነ። እኔ የምልህ ማን ያውቃል? ይሄ ወንድማችን እግዚአብሔር በኦርቶዶክስም በኩል ይሁን በእኛም አሁን አለሁበት በሚለው እምነት በኩል ይሁን ምንም ፈልጎ ሊመጣ ይችላል። ምንም ካልኩሌሽን ሰርቶ ሊሆን ይችላል። ግን እግዚአብሔር ሌሎች ሰዎች ካልኩሌሽን በሱ ላይ ኢንፍሉዌንሻል ሰው ስለሆነ ምናልባት አንዳንድ ሰዎች በሱ እንጠቀማለን ብለው የማይሆን ሜንታሊቲ በሱ ዘንድ እንዲገኝ አድርገው አምጥተውት ሊሆን ይችላል። we don't know ጌታ ግን ያውቃል። ይሄን ማን ያውቃል? ግን እግዚአብሔር በዚህ ሰውዬ ነገር የሚጠቀመው ነገር ቢኖርስ?
ስለዚህ ኬኩዬ ልልህ የፈለኩት ምንድነው ግድ የለህም አንተም ቢሆን ልብን ሰፋ አድርግ። በዚህም በኩል ያለው ልብ ይስፋ። እኔ አልቀበለውም። እኔ አልቀበለውም። አሁን እዚህ ጋር መታችሁም የምትንጫጩ የኛ ቤት ግሪሳዎች አልሰማችሁም። እኔ ያው ታውቀኛለህ፣ እኔ ትንሽ ቆምጨጭ እላለሁኝ እና መናገራት ነገርም አትመቻቸውም። ለኛ ቤተሰቦችም አትመቻቸውም፣ ለአንዳንዶቹ ማለት ነው። እርግጥ የሚወዱኝና የሚደግፉኝ አሉ። እዚህ መታችሁ ይሄ ግርግር የምትፈጥሩ ምናምን ማንም አይሰማችሁም። ፍሬ እንደዚህ አሁን ዜድ አሁን እኔ አሁን ካንተ ጋር የምነጋገረው በቪዲዮ ወጥተህ ነው። በቃ ይኸው እንደዚህ በአይን እያየሁህ ምናምን ነው ኦኬ፣ እንጂ አሁን ተደብቀ ቢሆን ኖሮ አልሰማህም። አንተን ራሱ ተደብቆ እንደዚህ የሚሳደብ ምናምን ገደል ገብተህ ወጥተህ ሲኦል ግባ። ከሲኦል ወጥተህ ላትመለስ ገሃነመ እሳት ግባ ነው የምልህ። ምንም መስሚያ የለኝም። ኦኬ፣ ስለዚህ ይሄ ዮኒ የሚባለውንም ጋፈጠዋለሁኝ። እኔ ፊት ለፊት ነው የምጋፈጠው። ምክንያቱም ከእናንተ ጋር መብቱ ነው ይጣላ። እኔ ምንም የሚመለከተኝ ነገር የለም። ገብቶሃል አይደል? አሁን አንተና እሱ ብትጣሉ መብታችሁ ነው። ከቻልኩኝ በፍቅር እንቅረበው ነው የምልህ። አሁን ምን መሰለህ ችግር እኮ አለ፣ ችግር አለ። አሁን እኛ ጋር ይኸውልህ የኛ ስህተት ምን መሰለህ ኬኩዬ፣ አሁን እኔ ስህተታችንን አድሚት ማድረግ እፈልጋለሁ። ለአንተ ብቻ ሳይሆን እዚሁ ስለሚሰሙ ሰዎች በሙሉ። ለምሳሌ ሰዎች መያዝ አለባቸው። ምን ማለት ነው? ለምሳሌ ኦርቶዶክሳዊ ቢሆንም አሁን ቅድም እኮ የእናንተንም ስህተት እየነገርኳችሁ ነው። ለምሳሌ ከዚህ ቤት ሄዱ የተባሉ ሰዎች እኮ በአንድ ጊዜ እኮ ነው ቤተክርስቲያኒቷ ንግድ ውስጥ የገቡት እኮ። አየህ which is not good። አየህ ቤተክርስቲያን ረጋ ማስደረግ መቻል አለባት። እነዚህ ሰዎች ቤተክርስቲያን ይዛ ማስተማር መቻል አለባት። ቆይ እስቲ ተቀመጡ፣ ረጋ በሉ። 3 ዓመት 2 ዓመት 4 ዓመት በእኛ ቤት የነበረው ስህተት እናንተ ቤት መሰራት የለበት፣ እናንተ ቤት የነበረው ስህተት እኛ ቤት መሰራት የለበት። አየህ ምን ማለት ነው? ሰው ከእናንተ ቤት ብቻ ስለመጣ እኛም አንከብክበን የሆነ አገልጋይ የሆነ ጊዜ የሆነ በቃ በአንድ ጊዜ የሆነ ነገር ማድረግ የለብንም። አሁን ይሄ ልጅ ለምሳሌ አሁን ቅርብ ጊዜ ነው ገና የተጠመቀው፣ 6 ወር እኮ ነው። በዚህ 6 ወር ውስጥ ለምሳሌ ማን ነው የያዘው? ማን ነው ሲያስተምረው የነበረው? አየህ በተለይ ደግሞ አቅም የነበራቸውና በሱ ኤሪያ በሱ ዙሪያ የነበሩ ሰዎች ይሄን ኃላፊነት እኔ አልነበርኩም በሱ ኤሪያ፣ ይሄን ኃላፊነት ግን መውሰድ ነበረባቸው። አሁን በልጁም እንኳን አይፈረድም። አየህ ሰዎች ሊይዙት ይገባ ነበር፣ ሊማር ይገባ ነበር። ወደ ሚዲያ ከመምጣቱ በፊት ቁጭ ብሎ ብዙ ሊማር ይገባ ነበር። አልተማርም። ወንድማችን ገና ነው። አየህ ገና ነው። ጥያቄዎችን የሚጠይቅ ነው። ጎበዝ ልጅ ነው። ብዙ ጥያቄዎች አሉት። ግን ስነ መለኮታዊ የሆኑ ነገሮች ምልከታዎች፣ አንዳንድ ነገሮች ደግሞ አየህ ቁጭ ብለህ ብዙ ለምሳሌ ጥሩ አስተማሪ የሚባሉ ሰዎችን በመከታተል ከነሱ እግር ስር በመማር እንደገና ቸርች ፎሎ ለምሳሌ አሁን ወንድማችን የቸርች ነበር። አየህ ካሊፎርኒያ ነው የሚኖረው እና ካሊፎርኒያ የት ቸርች ነበር የሚሄድ የነበረው? አለው ፓስተር አለው የሚያስተምረው ሰው አለ። ከሌለ አሁን በዚህ ሰው እንዴት ትፈርዳለህ? አትፈርድም። አልፈረድኩኝም እኮ ዘ ሴም ቲንግ እናንተ ጋርም ሲሆን ዘ ሴም ቲንግ ነው። አልተረዳኝም መሰለኝ። ይኸውልህ እኔ እኮ ያልኩት ምንድን ነው መሰለህ? እኔ እኮ ያልኩት አንተና ዮኒ ማኛ ወንድማማች ናችሁ። ገብቶሃል አይደለ? በአንድ ቤተ እምነት ውስጥ ነው ያላችሁት። ገብቶሃል ቤኪ? ይኸውልህ ዝድዬ በደንብ ተረዳኝ። አንተና እሱ ወንድማማች ናችሁ። አንተና እሱ ብትጣሉ እኔ መሀል ላይ መግባት ያለብኝ ለማስታረቅ ነው። ቢሆን ለማስታረቅ እንጂ ለማራገብ አይደለም። ገብቶሃል? አንተ እዚህ ቁጭ ብለህ ለምሳሌ እኔ አሁን ፕሮቴስታንት ምናምን ተነካች ብዬ ቡራ ከረዩ ብል አትታዘበኝም? አንተ ቁጭ ብለህ አንተ ቁጭ ብለህ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነኝ፣ ሜምበር ነኝ፣ እኔ ኦኬ ልጅ ነኝ። ስለዚህ አንተ እዚህ ቁጭ ብለህ አንተ እየሰማህ እኔ በድግ ብዬ ጴንጤን ወክያለሁ ብዬ ጴንጤ ተነካብኝ ቡራ ከረዩ ብል መሳቂያ ነው የምሆነው። እንደዚያ መሆን የለበትም እያልኩኝ ነው ያለሁት። ያንተ ኮንሰርን ይገባኛል። በእናንተ መካከል ያለውን ችግር እዛ ፍቱት። እኔ ለምሳሌ ማለት ነው ኤርሚያስ አይመቸኝም እኮ ኤርሚያስ፣ ነገር ግን ከዮኒ ማኛ ኤርሚያስ ይሻለኛል። አስረግጬ ነው የምነግርህ። ይሄንን ለምንድን ነው ኤርሚያስ የሚሻለኝ መሰለህ? ኤርሚያስ ቢያንስ አቋም አለው። ኦኬ አቋሙን ይዞ ከቤተ ክርስቲያን ሳይወጣ እዛ ቁጭ ብሎ የሚሟገት ሰው ነው። ይመቸው፣ በቃ አራዳ ነው። በቃ ይመቸው አለው ቤተ ክርስቲያን አለው፣ ፓስተር አለው። ቁጭ ብሏል እዛ ቁጭ ብሎ እዚህ ጋር እኛን የማይገባ ንግግር ቢናገርም ማለት ነው የማይገባ ንግግር ቢናገረንም ግን ቢያንስ ግን ጸንቷል። በቃ ጸንቶ ያለ ሰው ነው። ዲፌንድ ማድረግ ነው ያለብን። ትምህርትን በትምህርት ነው መሞገት ያለብን
እንደ ገበቴ ውሃ መርዝ እንደበላች ድኩላ እዛም እዚህም የሚል ሰው ግን አይመቸኝም። ገብቶሃል? በቃ አንድ ቦታ ጸንተቁም፣ መጀመሪያ ጸንተቁም። ልክ እንደ ዕንባቆም ምንም እንኳን በለስ ባታፈራ በወይራ ረግ ፍሬ ባይገኝ እርሾችን መብልን ባይሰጡ ላሞችን በጋጡ ባይገኙ እኔ ግን ምናምን ብሎ ከዛ እግዚአብሔር አምላክ እግሮቼን እንደ ዋሊያ እግሮች ያደርጋል በከፍታ ላይ ያቆመኛል አይደል? መጀመሪያ ቁም፣ በቃ ከፍ ብለህ ቁም። ከፍታዬ ነው በምትልበት ቦታ ላይ ቁምና ከዛ በኋላ ዝቅ ብላችሁ ነው ያላችሁት የምትላቸውን ሰዎች ሞግታቸው። ትምህርት አምጣና ሞግት። በጣም አፕሪሺየት ነው ማለት ገባ። ግዴታ በቃ እንደ ኦርቶዶክስ ምናምን ካልሆንክ ብያ ጓልልብህ። መብትህ እኮ ነው። ስትፈልግ በእንጨትም ማመን እኮ መብትህ እኮ ነው እኮ ዜድ አይደለ እንዴ? በእንጨትም መመን መብትህ ነው። ግን ያ እንጨት አምላክ ነው ብለህ ለኔ ማሳየት ግን ግድ ነው። ገብቶሃል አይደለ? በዛ አይነት መንገድ ነው እንጂ መሆን ያለበት። ኦርቶዶክሶች ስንት እዚህ ቁጭ ብለው እኔ ለኦርቶዶክስ ተከራካሪ ነኝ ምናምን፣ ፍሬንድ ይሄ ጊፍት ፈላጊ ለቃቃሚ ሰው ነው። በቃ እንደዚህ አይነት ሐሳብ ይዞ የሚመጣ ሰው ለኔ ለቃቃሚ ነው ብለው ይቅርታ አድርግልኝና ቃሉ በጣም ከባድ ቃል ነው። ኦኬ ከዚያ ውጪ ግን ለምን እንደዚህ አታረግም ላይ መግባት አያስፈልግም ነው የምለው። ገብቶሃል? ለምን እንደዚህ አታረግም አንተ? እኔ ለአንተውና አድቫይዝ ማድረግ ምንድነው አውራው አገኘውና እኔ አይ ቲንክ ልጁ ጥሩ ልጅ ይመስለኛል በዚህ በኩል። ስለዚህ ምን አድር እሱ የሚቀበልህ ይመስለኛል። ለምሳሌ ላውራ ብትለው አይ ቲንክ ዮኒ ማኛን ምንድነው ማወራው ነው? አይ አሁን ለምሳሌ አንተ ያለህን ፊሊንግ መንገር ገባ። ለምሳሌ ፊሊንግ ዮኒ ማኛ እኛ ለምሳሌ ኦርቶዶክስ ነግሬዋለሁ እኮ እኔ ይኸው ቪዲዮ ግባና ቪዲዮ እንደውም እኔ ሲሰርበኝ ነበረ። አንተ መላጣ የስላሴ ጦጣ ምናምን እያለኝ ሙድ እያዘብኝ ነበረ። ኬኩ አንተ መላጣ ፀጉር አልቋል ምናምን። አሁን እስኪ ምን አገናኘው? እስኪ ዜዳውን አሁን የኔ አሁን ፀጉር መላጣ ባይሆን አሁን ምንድን ነው አሁን አንተ አሁን ይሄን የምታክል ሰውዬ ትልቅ ሰው አሁን ኬኩ መላጣ ብላ አሁን ቪዲዮ መስራት ሼም አይደለ? ማርያምን ገና ፀጉሩ አልቆ ምናምን ቂጥ ድረስ ሄዳል ምናምን ይለኛል። ይሄ ሼም ነው በጣም እንዴ! ሼም ነው ማርያምን፣ ሼም ነው በጣም። እሱም እኮ ቢሆን ዮኒኮ አለው ራሱ ላስላስ ይላል። ላስላስ የሚለው ነገር ስላለው አንዳንዴ እንደዛ ያመልጠዋል። ግን አሁን እኔ የምልህ ይኸውልህ፣ እኔ አሁን ለምሳሌ እኔ እኮ በልበ ሰፊነት ነው እንጂ ቅድም እንዳልኩ ነው የአንዳንድ ሪዘርቬሽኖች አሉኝ። አሁንም ግን እግዚአብሔር ግን በዚህ ልጅ ደግሞ ሊጠቀም እንደሚችል ደግሞ አምናለሁ፣ አስባለሁ። ጌታን ሳስብ እንደዛ ነው የሚሰማኝ። አንዳንድ ነገሮች ላይ ደግሞ ሳይ ደግሞ እንደ ሰው ደግሞ ትንሽ ቅር የሚሉኝ ነገሮች አንዳንድ ነገሮች አሉ። ግን ያ ማለት ግን የነገሮች ፍጻሜ አይደለም። አንተም ብትሆን እኔ ባገኝ ማለት ባወራው ደስ ይለኛል። እድል ባገኝ አብሬው አንድ ቀን እንደው ቁጭ ብዬ ስላመነው እምነት በተለይ ስለራሱ እንደው ክርክር እንኳን ምናምን ሳይሆን በእውነት ክርስቶስ ገብቶታል ወይ እርግጠኛ ነኝ የሆነ ነገር እኮ አለው። ግን ምን ያህል ይሄዳል? አየህ እኔ ኬኩዬ ክርስትና ቀላል መንገድ ነው ብዬ አላምንም። ክርስትና መስቀል የምትሸከምበት ነው። አየህ ማቴዎስ ወንጌል ምዕራፍ 10 ላይ ኢየሱስ እንደዛ ነው ያለው። አባት ልጁን የሚተውበት፣ እናት ልጇን የምትተውበት፣ ልጅ እናትና አባቱን የሚተውበት፣ ቤተሰብ የሚተውበት ምን ማለት ነው? ዋጋ የሚከፍልበት መስቀል ተሸክሞ ከኋላ የሚከተልበት ነው። እና ቀላል አይደለም ክርስትና። ስለዚህ ክርስትና ህይወት ስለሆነ ወንድማችን ሪሊ ይሄ ነገርን አንደርስታንድ አድርጓል ወይ? አየህ ሰው እያየ የምትሄደው አይደለም፣ ሁኔታዎችን እያየ የምትሄደው አይደለም። ክርስትና ክርስቶስን እያየ የምትሄደው ነው። ምስክሮች አሉልን ካለ በኋላ ዕብራውያን ምዕራፍ 12 ላይ እንደዛ ነው የሚለው። ምስክሮች 11 ላይ የጠቀሳቸውን ምን ይላል? እንደዚህ አይነት ምስክሮች እንደ ደመና በዙሪያችን ካሉልን ብሎ አንተ እዛው ይቆማል ብለህ ስትል ጸሐፊው ወደ ክርስቶስ ይመልሳል። ምን ይላል? የእምነታችን ጀማሪና ፈጻሚ የሆነውን ራስ የሆነውን ክርስቶስን ተመልክተን ይላል። አየህ የምንመለከተው ኢየሱስ ነው። ሰው አናይም። ምስክሩ የሆኑትን እናያለን። እና አብርሃም እናያለን። እና አብርሃም ሲስቱ ግን አብረን አንስተን። አየህ አብርሃም ለምሳሌ አጋር ጋር መግባቱ የተጻፈልን እኛ አጋር ጋር እንድትገባ አይደለም። አየህ አብርሃም ከሳራ የጠበቀውን ይስሐቅን እንዳገኘ እንድንማር ነው የተጻፈልን። ስለዚህ የአብርሃም ስህተትን አይደለም እናየው። አብርሃም በመውደቅ በመነሳት እግዚአብሔር በሱ ህይወት እንዴት እንደሰራ አይተን፣ አይኖቻችን ግን አብርሃም ላይ ከቀሩ ግን ውድቀት ነው። ስህተቱም እዛ ስላለ አብርሃም ፍጹም ስላልሆነ፣ ሙሴ ፍጹም ስላልሆነ
አየ አይኖቻችን ምስክሮች ናቸው፣ ግን አይኖቻቸው ወዲያው ይነሳና በክርስቶስ ላይ። ለዚህ ነው ሰው ክርስቶስን ከተከተለ ሰው ክርስቶስን የእውነት በልቡ አምኖ ከእርሱ ጋር ተጣብቆ ከወይን ግንዱ ጋር ተጣብቆ ከሄደ ፍሬ የማያፈራበት ምክንያት የለም ምንለው ለዛ ነው። ስለዚህ ወንድሞች ማንም ወደዚህም ህይወት ቢጨመር ኦርቶዶክሳውያንም እንደዚህ ማስተማር መጀመር አለባቸው። ሰዎች ወደ እናንተ ሲመጡ ከግንዱ ጋር ተጣብቆ ፍሬ ማፍራት እየጀመረ ነው ወይ? አየ ግንዳችሁስ ማን ነው? ያንን በደንብ አድርጋችሁ ክሊር አድርጋችሁ አሳይታችሁ ያንን ማድረግ አለባችሁ። እና ሁለቱም ላይ የተራገበ እንትን ስላለ ሰዎች እዚህም ሲመጡ እዚህም ይራገብላቸዋል፣ ከዚህም ሲወጡ እዚህ ሲመጡ ይራገበላቸው። አሁን እኔ ወደ አንተ በመጣ አቤት ለምን መጣው እንኳን ምናምን ሳትሉ እንኳን የምታራግቡልኝ ማራገብ ቀላል አይደለም። እናንተ ቤት በመጣ በጣም ሀብታም የገንዘብ ሀብታም ለሆነ ይችል ይሆናል፣ ምናልባት ጴንጤን ብክድ ማለት ነው። ግን ግን ያ ህይወት አይደለም፣ ያ ህይወት አይደለም። እናንተም ጋር ደግሞ ከእናንተም ጋር እዚህ ሲመጣ ደግሞ ሊራገብ አይገባም። ቅድም እንዳልኩት የሊስትሮ ህይወትን የአንድ ቄስ ህይወት እዛ እኮ ነው። እኔም እኮ ለዛ እኮ ነው ልምጣና ጌታ ልቀበልና ትንሽ ሀብታም ልሁን ያልኩ እኮ ለዛ እኮ ነው። እኔም ሀብታም እኔ ስተሰርታላ በእኔ ወደኔ ያልነበረ መምጣት የነበረብን እኮ እሱን እኮ ነው የምልህ እኮ ዜድያ ትጠቁመኛለህ ብዬ ነበር። በቃ ስተሰራ እኔ የለኝም እኔ የሚገርም ኬኩሻ እኔ እንደሱ አይነት ህብረትም ስለሌለኝ አላውቀውም። እኔ ሰዎች ወደ እኔ ሲመጡ መስቀል እንደሚሸከሙ ነው ነገራቸው። የሚገርም አይ እሱ እንኳን ተው መስቀል ድሮ ቀረባክ። ወዳጄ መስቀል ነው የምትሸከመው፣ ወዳጄ መስቀል ነው የምትሸከመው። ይኸውልህ ስማኝ በደምብ ልንገርህ፣ የለም ይኸውልህ እነሱ ይኸውልህ ኬኩሻዬ አሁን እኮ ቅድም ነገርኩህ እናንተ ጋርም እኮ ድሮ እኮ የኢትዮጵያ ቤተክርስቲያን እኮ የምትታወቅበት ነገር አላት። እንደ ዛሬ የተዋከበና የተካለበ ነገር የላትም። ዛሬ እኮ በየመድረኮቻችሁ የሚታዩትና የሚሰሙት ነገሮች እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች ወይ ብለን መጠየቅ ሁሉ እየተገደደን ያለ ነው። ማለት በትምህርት ብቻ ሳይሆን አካሄድ ራሱ ፈር እየለቀቀ ያለበት ጊዜ ነው። ሰዎች መተው ውሃቸው ተጠምቀው ውሃቸው ሳይደርቅ እኮ መድረክ የምትሰጡ ሰዎች ሆናቸዋል። እዚህ እያሉ እንኳን 30 ዓመት አይደለም 3 ወር በፓስተርነት ምናምን ያላገለገሉ ሰዎች 24 ዓመትና 35 ዓመት ለራሳቸው ፖለቲካ ስትሉ 34 እና ምናምን ዓመት እኮ ፓስተር ነበር የምትሉ ሰዎች እኮ ናቸው። አየህ ምን ሆነ መሰለ ምን ሆነ መሰለ አየህ እናንተ ጋርም ገባ እኔ አልዋሽም እኮ እኔ አሁን ይሄ እንደዚህ ውሸት መናገር መደበቅ የፈለገ ሰው ከፈለገ ይንጫጫ፣ ማንም ያኖረኝ ሰው የለም። ፍሬንድ ላቤን ጠብ አድርጌ ነው የምኖረው። ኦኬ የፈለገ ሰው እዚህ ጋር መጥቶ ቢንጫጫ በአንድ ሙቀጫ ምንም አያመጣም። ነጭ ነው የምነግርህ። እኛ ቤትም ሌቦች አሉ፣ አዎ ግሪሳዎች አሉ። ይሄ ግልጽ እኮ ነው። በቃ 3 ዓመት አይደለም 3 ወር ፓስተር ያልሆነውን ሰውዬ 36 ዓመት ፓስተር የነበረ ይላል። ምረጋ ጦጡላ ሰብሶ ማለት ነው። 35 አይደለም ለምን 100 ዓመት ራሱ ቢሆን ዝቅ ብሎ ተምሮ ነው። እኔ እስከዛሬ ድረስ አሁን እኛ እየተማርን ነው ያለነው። ዝቅ ብለህ ተምረህ ነው እንጂ ላገልግል ብትልም የምታገለግለው እንጂ አይቻልም። የኛ ቤተክርስቲያን ስርዓት ያላት ናት። አሁን ግን እየተበላሸች ነው ያለችው። አዎ 100% የምስማማበት ነው። ኦኬ ከዚህ ቤትም ከኛ ጋርም ወደ እናንተ የሚሄዱትም ልክ እንደመጡ ልክ እንደ ፓስተር አክት ያደርጋሉ። ይሄም ትክክል አይደለም። መመከር አለባቸው፣ መገሰጽ አለባቸው። የኛ ቤተክርስቲያን እኮ ድሮ እኛ የምናውቀው 3 ዓመት ትማራለህ ቁጭ ብለህ ማለት ነው። 3 ዓመት ትማራለህ። ኦኬ ከዚያ በኋላ ትንሽ እንኳን ወጥተህ እንኳን ልናገር እንኳን ብትል የምትናገረው አሁን እንደዛ ነው አይደለም። እና ምን ተጀመረ? ፖለቲካ። የምን ፖለቲካ? ይሄ የምንድን ነው? ይሄ የማስቀናት ልበለው በቃ ይሄ የለም ምንድን ነው የሚባለው? ይሄ ፉክክር እኔ ምንትናን አምጥቻለሁኝ እኔ ምንትናን ምናምን አይነት ሙድ አለ ቲክቶክ ላይ። ለምን ብትል የቲክቶክ ግሪሳ ማስተዋል የለውም፣ አይምሮ የማይሰራ ነው። አረቄና ጠላ እየጠጣ እየዞረ በቃ ጭንቅላቱ እየዞረበት ነው። ያጨበጭብላል ቻቻቻቻቻቻ ሲስቁ ካካካካካካካካ በቃ ልክ እንደ ሴተኛ ዳሪ ማርያምን ነው መልክ። ይሄ ልክ አይደለም። በቃ ይሄ ልክ አይደለም። እኛ የያዝነው እምነት ነው ብራዘር፣ እምነት ነው በቃ። እምነትንና ይሄ ጥቅማ ጥቅምን ቤኔፊትን መለየት አለብን። ሰው ዛሬ አሁን ጴንጤም የሆነው ወደኛ ጋር የሚመጣው ገንዘብ ፈልጎ ነው። በቃ ይሄ እኮ የሚታወቅ ነገር እኮ ነው ብራዘር። በቃ
የሚታወቅ ነገር ነው። እኔ ለምንድነው እውነቱ ለምንድነው እሱ የሚቀፈን? ምንድነው በዚህ አክል ደረጃ ምንድነው የምንፎጋገረው? እኔ ነገ ጧት ዜድዬ ነገ ጧት እኔ ብሞትስ እንዴ ብሞትስ እኔ ከምሬ ሀብት ገንዘብ በገንዘብ ሆኜ እግዚአብሔር ጉበትን ቢሰጠኝ ምንድነው የምሆነው? የሚታጠብ ኩላሊት እግዚአብሔር ቢሰጠኝ ምንድነው የምሆነው? አይስጠኝ በቃ እኔ ገንዘቡ ይቅርብኝ። እንዴ ድህነት ማንን ገደለ? ሰርተህ እኮ ትለወጣለህ። እግዚአብሔር እጅና እግር ሰጥቶኛል፣ ጭንቅላት ሰጥቶኛል። ብሰራ እኮ እለወጣለሁ። የምን ማስመሰል ነው ብራዘር? ማስመሰል ደግሞ ከፈለኩኝ እኔ በህግ ማስትሬት ዲግሪ አለኝ። መንግስት ደህና ቦታ አስገባኝ ብሎ ያስገባኛል እኮ የፈለኩበት ቦታ ያስገባኛል። ያስተማረኝ መንግስት ነው። ምን እያልከኝ ነው ያለው ብራዘር? እና ይሄ ለማስመሰል ከፈለክ ከቤተ ክርስቲያን ውጣ። በቃ አለቀ። እኔ ልንገርህ አይደል፣ እኔ አስመሳይ ለመሆን አሽቃባይ ለመሆን ከፈለኩኝ መጀመሪያ ከቤተ ክርስቲያን ነው የምወጣው። መብቴ እኮ ነው፣ መብቴ ነው። በቃ ወጣለሁኝ። ማተብን በጥስ የሚለኝ ማንም ሰው የለም። በቃ እኔ ኮንተንቴን ቀይሬያለሁ። በቃ ዜድ መብቴ አይደለ እንዴ? ፖለቲከኛ ብሆን ማን ነው እሱ የሚናገረኝ? እኔ ማንም አይናገረኝም። መብቴ ነው። በቃ አለቀ። የቤተ ክርስቲያን ነገርን ትቼ ህይወቴን ቀይራለሁ። በቃ አለቀ። ማስመሰል ከሆነ ሀብት ከሆነ በውጭውም እኮ አለ። በእግዚአብሔር ቤት ላይ ሆነህ ግን በዚህ ያክል ደረጃ ማሽቃበጥ፣ ማሽቋለጥ ዮኒ ጴንጤን ስለሰደበ የኛ ወዳጅ ነው አይደለም። 100% ጴንጤን ስለሰደበልኝ እኔ ዮኒ ማኛ የኔ ወዳጄ ሊሆን አይችልም። ሲጀመር ስደቡልኝ ያለች ቤተክርስቲያንም የለችም። በቃ አለቀ። በፍቅር ነው መልሱልኝ ያለችው። ምንድነው እሱ የምናስመስለው? ዜድዬ በእናትህ በቃ ቻው። በቃ ደህና ዋልልኝ ወንድም ማለት ነው። እሺ በቃ ስለዚህ ነገ ሼር አደርግሃለሁ። የምትችለውን ነገር ትመጣና እኔም የምችለውን ነገር እንወያያለን በመካከለኝነት ላይ። ተባረክ። ባይ ባይ። እሺ ጌታ ይባርክ። እሺ ወገኖች በጣም ደስ ይላል። ጌታ ይባርከው። በጣም የሚገርም እንትን ያለው ጌታ ኢየሱስ ይባርካችሁ። እናንተንም አይደለም እንደሱ የሚባል ነገር ኧረ ተው፣ ኧረ ቋንቋችሁን ምረጡ። ይሄ በጣም እኮ ምርጥ ሰው ነው። በቃ ነገ ደግሞ ከኔ ጋር እንወያያለን፣ ከሱ ጋር አብረን እናወራለን አንዳንድ ነገሮች ላይ። ትንሽ እኔም ዛሬ ልተኛ፣ ጠዋትም ስኖውም ጀመረ መሰለኝና እስቲ እኔም ኃይለኛ ስኖው አለ ተብሏል። በነገራችን ላይ ስኖው አካባቢ የሌላችሁ ሰዎች ጸልዩ፣ ከባድ ነው እያሉ ነው። ቤታችን እንትኑን እንዳያጠፋው፣ መብራቱ እንዳያጠፋው ነገ ሙሉ ቀን ነው የሚያደርገው ተብሏል። በጣም ኃይለኛ ችግር ሊፈጥር ይችላል ብለዋል። ጸልዩልን፣ በብርድ እንዳናልቅ ማለት ነው። አይ እኔ ገብቼ አላውቅም። ዮኒ ማኛ ቤት ትገባ ነበር እኔ? ኧረ በጭራሽ እኔ እድል አግኝቼ አላውቅም። እንደው ትላንትና አስገባኝ ብዬ በጣም ብዙ ሰዓት ለመንኩት። ከዛ በኋላ ሌላ ቀን ትገባለህ አለ። እኔ በጭራሽ እኔ ገብቼ አላውቅም። የዮኒ ማኛ ቤት አንድ ቀን ገብቼ አላውቅም። አብጊ ምንድን ነው እያየ እንዳላየው ነው? እሺ እጋብዛለሁ። እኔ ዴንቪ ኤሪያ ነኝ። አይ ነው። አይ እሱም በቃ ተይው እስኪ፣ እሱ ተከድኖ ይብሰል። አቢጌል በምን ኬት ላገኘው? መቼ? አሁን ነው? አይ አልተሳደበም እኮ እሱ ፊሊንጉ ነው እንትን ያለው። እኔ ደግሞ የሚሰማኝ ነገር ነው የተናገርኩት። ማንም የተሳደበ የለም። ያ ጌታ ኢየሱስ ዘመናችሁን ይባርክ። እናንተ በቃ እዚህ ያላችሁ ሰዎች ታስደስታላችሁ። በእውነት በጣም ጌታ ይባርካችሁ። አሁን በቃ ስለምተኛ ነው ያልተቀበልኳችሁ። ሌላ ጊዜ ነገ ላይ በደንብ እንገናኛለን። ነገ ከቻልኩኝ ምንም እኮ አሁን በቃ እኮ 2 AM ኢን ዘ ሞርኒንግ ሊሆን ነው። አሁን ትንሽ ነው የምተኛ ማለት ነው። ጠዋትም ቸርች ስላለ ቸርች በእንትን አለን። ነገ አይ ቲንክ መሄድም አንችልም። ስለዚህ በዛ የቸርች ቤተሰቦቼን ካገኘው በኋላ ከከሰዓት ቤት ስለመሆን እገባለሁ ማለት ነው።
እንደገና ደግሞ በቃ ጌታን ደግሞ እንደገና እንትን እናደርጋለን። ወንድማችን ኬኩም ከመጣ አብረን ከሱ ጋር እናሳልፋለን ማለት ነው። እናንተ ብሩካን ናችሁ፣ ተባረኩ፣ ዘመናችሁ ይባረክ። you are blessed።